መቀለ ግማሽ ሚሊዮን ህዝብ እኮ ነው አሁን ሰው አለው እንዴ መቀለ እኮ ህወሓት እኮ ማዕከላዊ ኮሚቴ ይሄ ህወሓት ነው መቀለ ስላቸው እነዚህ ህወሓቶች ብቻ አይደሉም ጥቂቶች ናቸው ያሉት እዚህ ኮልኮል ትንሽ ልጆች ካድሬ ነበሩ ካድሬም ያልነበሩ በዛ ሰዓት ነው የህወሓት ማዕከላዊ ኮሚቴ የሚባል የት ነው አብዛኛው ሰው ሰማ ያደርገው ነበር አዲስ አበባ ነበር የሚያደርገው አዲስ አበባ ለምን ውሃ የመቀለ ውሃ ጥሩ አይደለም ሻወርም ጥሩ ስላልሆነ ነው አንዳንድ የባሰናት ልጆች ወይም የቤተሰብ ምናምን ገንዘብ ያለው ወይ ጸጉራቸው ለመሰራት እኮ አዲስ አበባ ሄዱ ነበር ይባላል ከመቀለ የመቀለ ጫው ስለሆነ ጫው ጸጉራቸው እንዳይበላሽ ጸጉራቸው ተሰርተው ይመጡ ነበር ነው የሚባል ምን ሰማው እንደዛ የኢትዮጵያ መንግስት የተባለ ትግራይ ወርቅ በወርቅ ሆና እንደዚህ ብላ አንድ ሴንተር ወደ ታች ሄዳለች ሲባል መቀለ የሚያብር ከተማ የሚያክል ከተማ ውሃ አልነበረው 27 ዓመት አልነበረው አሁንም የለውም ዶክተር ደረጀን በዘይ ምርካው ብዙ ሕጉስ አይኮነን ሕጉስ ከም ዘይኮነውን አው በቃታው ተዘዋር ገሊጽ ወይፍት ዝነበል አኺባ ምስነ ዶክተር አዲስ አለም ባለማ ምስነ አማኑኤል አሰፋ ካልኦት ውን የም ተራኺቡ ቅሬታ ከም ተሰምዑ ተወሰነ ኢሞሽንስ ነይሩ ወይለም አነ ክረኹ ደሲ ክረኹ መጽያ ነይረ ዝብል ነይርዎ ግን ድማ ክረኹ ከም ዘይኽእል ዶክተር ደረጀን ነቀዲሙ ነጊር ወይና ሰሚዕና ኣለና ክረኹ ከም ዘይኽእል አቀዲሙ ሲፈልጥ ነይሩ ተነጊር ወይ ብስልኪ ንሱ ክረኹ ከም ዘይኽእል ነጊር ወይና ሰሚዕና ኣለና ያው የዛሬ ውይይት በተለይ ስለ ሀገራዊ ምክክር ኮሚሽን በተለይ ለኛ በጣም ትልቅ እድል የሰጠን ኢቭን ደሞ የዛሬ ደሞ እኛ እንደ ታሪክ ማአሻራችን የምናስቀምጥበት ወንድማማችና እህትማማችነት ያየንበት ትንሿ ኢትዮጵያ ነው ዛሬ ያየን ምክንያቱም በግጭት የሚመጣ ነገር የለም ስትጋጪ ጥፋት ነው ስትጋጪ ስደት ነው የሚመጣው የሰው ህይወት ነው የሚጠፋው ወጣት ነው መናጣው የተማረ ትውልድ አታገኝምና በግጭት ምንም ነገር እንደማይመጣ ያየንበት ነው ዛሬ ደግሞ ይሄ እድል መፈጠሩ በጣም ትልቅ ነው ምክንያቱም ከጦርነት ምን ይገኛል ጦርነቱ እኮ ግጭቱ እኮ ምንም አውዳሚ ነው እኮ ገዳይ እኮ ነው ቁጭ ብለሽ ስትወያይ ግን ሐሳብ ለሐሳብ ያልተስማማንባቸው ነገሮች ሊኖሩ ይችላሉ ግን ደግሞ ቁጭ ብለን ስናወራ ከእህት ወንድሞቻችን ጋር በጋራ ቁጭ ብለን ስንመክር አንዱን የሐሳብ ባይዘው የሐሳብ የበላይነት ብቻ አይደለም መመካከር ማለት አሸናፊና ተሸናፊ አይደለም መተሳሰብን ነው እኔ ወደ አንቺ መምጣት ካለብኝ በሐሳብ ነው አንቺን በማይጎዳ መልኩ ሐሳቤን ሼር አድርጌ እኔን በማይጎዳ መልኩ ከሆነ ምን ችግር አለው ብንመካከር ሶ የዛሬ ደግሞ ትልቁ ነገር ነው እኔ ያየሁበት እርግጠኛ ነኝ ደግሞ የዛሬ ከዚህ በፊት የነበረውትን እየተመካከረ መጥቷል ክልሎቹ ዛሬ ደግሞ እንደ ኢትዮጵያ ልንመካከር እዚህ በጋራ መተናል በእርግጠኝነት ሁኜ በሙሉ ተስፋ የምናገረው ነገ ትልቋ ኢትዮጵያ የምናፍቃት ኢትዮጵያ አንድነታችን የምናይባት ኢትዮጵያ ትሆናለች የሚል ሐሳብ ነው ያለኝ ምክክሩ ትልቅ እድል ነው የሰጠው ያው ቀጣይ ደግሞ እኛ የምናነሳቸው ጥያቄዎች ይኖራሉ ያው ስንመካከር ደግሞ እኛም የምናነሳቸው እኛም የምንፈልጋቸው ከሌሎች ደግሞ ከኛ የሚፈልጉትን የጋራ ወል ያው ይሄ ከዚህ ከነጠላ ውል ወጥተን የጋራ ውላችን የምናከብርበት ይሆናል ብዬ አስባለሁ እዚህ በርካታ የትግራይ ተወላጅ ከትግራይ ክልልም የመጡ ኢቭን ደግሞ እዚህ ያሉት የትግራይ ተወላጆች በርካታ አሉ ሶ እኛም የምንፈልገው የትግራይ እናት ማልቀስ ይብቃት ትግራይን ሰላም ያስፈልጋታል ትግራይ እንደሌሎች ክልሎች ላይ የጋራ የሆነ ነገር ያስፈልጋታል ልማት ያስፈልጋታል አሁን አይተሽ ከሆነ ክልሎች ላይ በጣም በርካታ ልማቶች አለ ትግራይ ይሄንም ያስፈልጋት ሶ ወደ ምክክሩ ለመምጣት ትግራይ ዛሬ እዚህ እድል አግኝተው ያልመጡትን እኛም ይዘነው የሄድነው ሐሳብ ከኛ ጋር በጋራ በመሆን ወደ ምክክር ወደ ጠረጴዛ መፈታት ያለባቸው ችግሮች ደግሞ በጠመንጃ ሳይሆን ቁጭ ብለው በመወያየት አብረን በጋራ ሀገራችንን እንገንባለን ሰላም ጤና ይስጥልኝ አብሪ ሚዲያ አድማጭ ተመልካቾቻችን እንደምን አላችሁ እነሆ የሰዓቱን መረጃዎች ይዤላችሁ ቀርቤያለሁ ያው ፕሮግራሜን በየተለያዩ ድምጾች ወደ እናንተ እንዲደርሱ በማድረግ ነው የጀመርኩት እንግዲህ በእነዚህ ድምጾች ሀገራችን ውስጥ ያሉ ችግሮችን ለመፍታት ከሚደረጉ ምክክሮች ውስጥ ትግራይን በመወከል በምክክሩ ላይ የተገኘችው ሰው የሰጠችውን አስተያየት ቀዳሚ አድርጌያለሁ ያው በምክክር ችግርን ስለመፍታት ከጦርነት ምንም እንደማይገኝ ህዝብ የሚበለጽገው የሚያድገው እና ኑሮ የሚሻሻለው በሰላም ሰርቶ ሲኖር
እንደሆነ ገልጻ አንልናለች። በቆንጆ አገላለጽ ነው እንግዲህ ያቀረበችልን። እንደዚህ አይነት አጀንዳዎች ናቸው እንግዲህ የምክክር ጉባኤው ላይ የሚካሄዱት እና ተማክሮ ሰላምን ማምጣት፣ ተማክሮ ጦርነትን ማስቀረት፣ ተማክሮ ችግሮችን በውይይት የሚፈቱበትን እንደገና ደግሞ ችግሮቻችንን ወደ መድረክ አምጥተን እነዚህ በሀገራዊ አጀንዳ ላይ ይካተቱልን፣ መፍትሄ ይሰጣቸው፣ እነዚህ በህገ መንግስት ይካተቱ፣ እነዚህ ትርክቶች ደግሞ አደገኛ ስለሆኑ የሚያናቁሩን ስለሆኑ የሚያዋጉን ስለሆኑ ይወገዱ፣ ይቅሩ እየተባለ የሚመከርበት ነው። ስለዚህ ይህን አጀንዳ ከሚያነሱ ሰዎች ውስጥ አንዷ ነች እህታችን። ይሁንና ያው ከጦርነት ብቻ የሚያተርፉ በጦርነት ብቻ ስልጣን በጦርነት ብቻ ሀብት እናገኛለን ብለው የሚያስቡ ኃይሎች እኛ ያልነው ብቻ ነው ትክክል፣ እኛ ያልነው ሀሳብ ብቻ ነው ሌላው ሊቀበለው በግድ የሚገባው፣ እኛ አንሰጥም ከሌላው ግን እንቀበላለን የሚሉ ወገኖች አሁን በዚህ ምክክር ላይ ትግራይን ወክሎ የተገኘ የለም። ስለዚህ ማንኛውም ትግርኛ ተናጋሪ እዚህ ጉባኤ ላይ ተወክሎ የሚያቀርበው ሀሳብ እኛን አይወክልም ይላሉ። ግን እነሱ እነማን ናቸው? እነሱ ህገወጥ ሆነው በህገወጥ ተግባር ላይ ተሰማርተው ህገ መንግስቱን በኃይል ለመናድ ጦርነት ከፍተው ህጋዊ ሰውነታቸውን ያጡ ሰዎች ናቸው እንደዚህ የሚሉን። በአሁን ሰዓት ትግራይን ለመወከል ምንም አይነት ህጋዊ ሰውነት የሌለው ፓርቲ ነው ህወሓት እና በዚህ ፓርቲ ስም የወጣው መግለጫ በምክክሩ ላይ አልተሳተፍኩምና እዛ ምክክር ላይ የሚነሳ ጉዳይ የኔ ጉዳይ አይደለም ይላል። ግን እዛ ላይ ያሉ ሰዎች እኮ የሚያነሱት ጉዳይ ይሄ ፓርቲም የሚፈጥርባቸውን ችግር ጭምር እኮ ነው። በሰላም ሰርተው እንዳይኖሩ እየተደረጉ ለጦርነት በግድ እየተመለመሉ ይሄን የሚያስቀር እኮ ምክክር ነው የሚደረገው። ስለዚህ የትግራይ ህዝብ የትም ቦታ ያለው እንደውም ከክልሉ እኮ ተባሮ እነዚህ ሰዎች እያሳደዱት ውትድርና ካልመለመልን እያሉት እኮ ወጥቶ ያለ ሰው የችግሩ ገፈት ቀማሽ ነው በመሰረቱ። ስለዚህ የትግራይ ተወላጅ ሆኖ እኛ ካላክ ነው ወይም እኛ ካልሆን የምንናገረው ያው እኛንን የምናውቀው እኛንን የምንወክለው ስለሚሉ ማለት ነው። ስለዚህ ይሄንን ለመቃወም ለማደናቀፍ እየሰሩ ነው። ባይዘወይ ሌሎችም እነሱ የቀጠሯቸው ባንዳዎችም እዚህ ጉዳይ ላይ ያው መሰናክል ለመፍጠር ተቀባይነት እንዳያገኝ ለማድረግ በዚህ ውይይት የሚወሰነው ውሳኔ ገና ሳያውቁት ተቀባይነት እና በትክክለኛ መፍትሄ ነው እንዳይባል እየሞከሩ ያሉ ወገኖች አሉ። በውጭ ሀገር ሆነው ከጦርነት ሩቅ በሆነ ቦታ ልጆቻቸውን በሰላም እያኖሩ ይህን የሚቃወሙ ወገኖች አሉ። እንግዲህ አንደኛው ይሄ ነው። ስለዚህ ምክክሩ በዚህ ደረጃ የትኛውንም ህዝብ የሚወክል የትኛውንም የማህበረሰብ ክፍል የሚወክል ጥያቄ ያለኝ የሚል ሁሉ ገብቷል። ጥያቄው ይወከላል። ትጥቅ ያነሱ ሰዎችንም ሀሳብ የያዙ ከዚህ ከትጥቅ ትግል የሰላምን አማራጭ መርጠው የተመለሱ ለአማራ ህዝብ፣ ለትግራይ ህዝብ፣ ለሌላው ህዝብ ጠበንጃ አንስተው የነበሩ ሰዎች አሁን በዚህ ምክክር ላይ ጥያቄያቸውን ያቀርባሉ። የህዝባችን ጥያቄ የሚሉትን ወይም ወደ ጦርነት የሚያበቃውን ጉዳይ አንስተው ምክክር ተደርጎበት ጦርነት እንዲቀር ሰው እንዳይሞት ለማድረግ የሚያስችል ሀሳብ የሚያነሱበት መድረክ ነው። ያው ሁለተኛ ቀኑ ነው። ብዙ ተስፋ የተጣለበት ነው። ብዙ ህዝብ ተስፋ ያደርግበታል። ብዙ ተሳታፊ ደግሞ እዚህ ላይ ለውጥ አመጣለሁ ብሎ በስብሰባው እየተካፈለ ነው። በሌላ በኩል እዚህ ስብሰባ ላይ ከድንበር ጋር ተያይዞ እንግዲህ የኢትዮጵያ ህገ መንግስት ከዚህ በፊት ሲቀየር ሲነደፍ ኢትዮጵያ የሚባለውን ድንበር ከዚህ እስከዚህ ብሎ አስቀምጧል።
ከዛ በኋላ ደግሞ የክልሎችን ወሰን አስቀምጧል። ስለዚህ ኢትዮጵያ የምትባለው ከየት እስከ የት ነች የሚለው በዛ ህገ መንግስት ላይ አለ። አሁን ይሄ ህገ መንግስት ላይ ያሉ አንዳንድ ችግሮች ለአብሮነቶቻችን እንቅፋት የሆኑ እና እስካሁን ድረስ ባለ ለግጭትም መንስኤ የሆኑ አንዳንድ ችግሮች ሊነሱ ይችላሉ ተብሎ ይጠበቃል። እንግዲህ በትናንትናው ዕለት ጠቅላይ ሚኒስትሩ ባደረጉት ንግግርም ፍንጭ ሰጥተዋል። በዚህ በህገ መንግስቱ ላይ የተወሰኑ አንቀጾች ሊሻሻሉ እንደሚችሉ የሚያመለክቱ ፍንጮች ሰጥተዋል እና ይሄንን ተከትሎ የኢትዮጵያ ድንበር ቢያንስ የቀደመ የባህር በሯን አሰብን በሚያካትት መልኩ መቀመጥ እንዳለበትና የኢትዮጵያ ካርታም ይህንን አካቶ መቀረጽ እንዳለበት የሚያነሱ ሀሳቦች ተንጸባርቀዋል። ይሄ በምክክር ኮሚቴው አጀንዳም ላይ እንደተያዘ መረጃዎች አሉ። ማለት ከህዝብ መጥቷል ይሄ ጥያቄ እና ስለዚህ ትውልዱ ድንበሩን አውቆ ድንበሩን እንዲያስከብር ታሪካዊ ህጋዊ መብቱን እንዲያስጠብቅ ለዚህ በዲፕሎማሲ በህጋዊ መንገድ እንዲታገል ለማድረግ ይሄ በደንብ መገለጽ አለበት። እንግዲህ ጠቅላይ ሚኒስትሩም በትናንትናው ዕለት ባደረጉት ንግግር የማይመለከታቸው በህግ የኢትዮጵያ መንግስት ያልሆኑ ኃይሎች ናቸው የኢትዮጵያን ድንበር አስቆርሰው ያሰጡት። በተለይ ከባህር በር ይዞታዋ ላይ ከቀይ ባህር ላይ ያስወጧት እነዚህ ውክልና የሌላቸው ኢትዮጵያን የማይወክሉ ወገኖች ናቸው ብለዋል። ያው ወያኔዎችም ማለታቸው ነው። እስካሁንም ሀገሪቱን እየበጠበጡ ያሉ አሁንም ምክክር አይደረግም ምናምን እያሉ እየተወራጩ ይህን የማደናቀፍ አቅም ባይኖራቸውም ማለት ነው እነሱ ናቸው እና ይሄ የኢትዮጵያ ድንበር በትክክል ተገልጾ ትውልዱ ህጋዊና ታሪካዊ መብቱን እንዲያስከብር የሚያደርግ መሆን አለበት። አንዱ የቀደመው ህገ መንግስት ጉድለት ይሄ ስለሆነ ሆን ተብሎ እነዚህ ለኤርትራ ተገንጥላ እንድትሄድ የኢትዮጵያን የባህር በር እንድትጠቀልልና ሀገር እንድትሆን የወሰኑ ሰዎች የኢትዮጵያ ህገ መንግስት ላይ ደግሞ ያንን የኢትዮጵያን ታሪካዊ ቦታ እና የባህር በር ያላካተተ ህገ መንግስት ቀርጸው ያን ህገ መንግስት እንዲጸና እና ህጋዊ ሆኖ እንዲተዳደር በማንኛውም ጊዜ ሌላ ትውልድ እንኳን ቢመጣ ይህን ጥያቄ እንዳያነሳ አድርገው ያሳለፉበት ሸፍጥ ሴራ ስለነበር ይህን ሴራ የሚቀይር ነጥብ በህገ መንግስታችን ላይ ይካተታል ተብሎ ይጠበቃል። ተገቢም ነው ደግሞ እንላለን። ስለዚህ ምን ተብሎ ነው አሁን የኢትዮጵያ ህገ መንግስት ሲቀረጽ ኢትዮጵያ የምትባለው ሀገር ከየት እስከ የት ነች የሚል ነው። እንግዲህ ከዛ ውጭ እንግዲህ ይሄ ክልልን ከክልል ሌላ ዜጎችን በየቦታው ተንቀሳቅሶ የመኖር መብት የሚገድብ ይሄ የወሰን ጉዳይ ሁሉ አብሮ የሚታይ ነው። እንግዲህ ስር ነቀል የሆነ መፍትሄ የሚያመጣ ሁሉም ህዝብ የሚስማማበት ሁሉንም ህዝብ አብሮ የሚያኖር ምክክር ይደረጋል ተብሎ ይጠበቃል። ወደዚሁ ወደ ትግራይ ጉዳይ እንመለስና በትናንትና በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ትግራይ ቆይተው እንደነበር ይታወቃል። ወይም ትግራይ ጎብኝተው ከተወሰኑ የማህበረሰብ ተወካዮች ጋር ውይይት አድርገዋል እና በዚህ ውይይታቸው ወቅት ደብረጽዮንን አላነጋገሩም ወይም ደብረጽዮን በውይይቱ ላይ አልነበረም። ነገር ግን ታደሰ ወረደን ለማግኘት ያደረጉት ሙከራ አልተሳካም። ተከልክለው ማለት ነው። ልክ ታደሰ ወረደ ማለት በአሁኑ ሰዓት እንደ አንድ የታገተ መሪ ነው ማለት ነው። የፈለገ ሰው ጋር የማይነጋገር ከሆነ ይሄ ቡድን እገታ አድርጓል ማለት ነው።
በዚህ ሰውዬ ጋር ወደፈለገበት እንደሄድ ከሚፈለገው ሰው ጋር እንዳይነጋገር እና ይህንን አድርጓል። ነገር ግን በስልክ እንዳነጋገሩት ነው የሚታወቀው። ይሄ ምን ማለት ነው ብለን የተመለከትን እንደሆነ ይሄ ትርጉሙ ደብረጽዮን የፕሪቶሪያውን ስምምነት በጣሰ መልኩ ወደ ስልጣን የመጣ ስለሆነ ከደብረጽዮን ጋር ውይይት ማድረግ ህገወጡን ቡድን ህጋዊ የማድረግ እንደምታ ስላለው አምባሳደሩ ይሄን አላደረጉም። ተገቢም ነው። ነገር ግን በፕሪቶሪያው ስምምነት መሰረት የክልሉን ጊዜያዊ ፕሬዝዳንት መሾም ስልጣን ያለው ፌዴራል መንግስት ስለሆነ ፌዴራል መንግስቱ የሾመውን ጀነራል ታደሰ ወረደን ለማነጋገር መሞከራቸው ደግሞ ተገቢ ነው። ነገር ግን ያ የሽፍታ ቡድን ይሄ እንዳይደረግ አግዷል። ከዚህ በኋላ እንግዲህ ይሄ ጉዳይ ይሄን ሰላሙን የሚከታተለው ኃይል በተለይ ዓለም አቀፉ ማህበረሰብ በዚህ ጉዳይ ላይ የሚወስደው አቋም ይጠበቃል እና ደብረጽዮንን አለማነጋገር ግን ተገቢ እርምጃ ነው አምባሳደሩ የወሰዱት። ደብረጽዮንን ያላነጋገሩበት ምክንያት ግን ደግሞ ይሄ ነው ሊሆን የሚችለው። ይሄንን መገመት ይቻላል። አንዳንድ ተንታኞችም ይሄንን ነው ያሉት፣ የደብረጽዮን ፕሬዝዳንትነትን ላለመቀበል። ግን ይሄንን ጥያቄ አንስተው አንዳንድ ችግሮች በትግራይ ላይ እንዲተደረግን እንዲተበደልን እንደዚህ የሚሉትን የሚወክል የማህበረሰብ ክፍል ያው ስለሚያስፈልግ ከዛ ቡድኑም ውስጥ ከተለያዩ የህብረተሰብ ክፍሎችም ውስጥ የተወሰኑ ሰዎችን አነጋግረው ተመልሰዋል እና ይሄንን የሁኔታ ግን የዚህ የቲፒኤልኤፍ እንደው ብቸኛው የሚዲያ አጋር ማለት ይቻላል። አሁን ከነዚህ ከማህበራዊ ሚዲያ ላይ ለህወሓት ከሚሟገቱ ሰዎች ውስጥ ድርቅ ብሎ እዛው ትናንትና የቆመበት ቦታ ላይ የቀረው ወላይ ወይም ስታሊን ነው እና ስታሊን እንደ ክልሉ መሪም ያደርገዋል። ራሱን እያንዳንዱን ሚስጥር ለሱ ሪፖርት እየተደረገ እንደሚከናወን ነው የሚቆጥረው እና ምን ይለናል እሱ አይ ደብረጽዮንን ባለማነጋገራቸው አምባሳደሩ ቅር ብሎቸዋል። ነገር ግን በፊትም በስልክ ተነግሯቸው ነበረ። ደብረጽዮን አላነጋግርህም ብሎታል አምባሳደሩ ብሎ በቃ ደረቱን ነፍቶ ይነግረናል። እንደዚህ እያወናበዱ ነው። በቃ ያልሆነ መስመር እያስያዙ ይሄ ቡድን ከተሳሳተ መንገድ ጉዞው እንዳይገታ የሚያደርጉት እንደዚህ አይነት ሰዎች ናቸው። አሁን ብዙዎች እየታገሉት ቢሆኑም ብዙዎች ልክ አይደለም እያሉ ቢሆኑም ይሄ የፖለቲካም የሕግም እውቀት የሌለው እና ዛሬ የተናገረውን ነገ የማይደግም ሰው እንደው እዚሁ እንትን ላይ የእሱም ቪዲዮ እናያለን። ቲፒኤልኤፍ ምን ያህል የትግራይን ሕዝብ በድህነት ሲማቅቅ ምንም ልማት ያልሰራ ድርጅት እንደሆነ የገለጸበት አለ እና አንዴ እነሱን አስተካክላለሁ ይልና እነሱን የሚገመግምበት ምናምን ፕሮግራም ይዞ ይመጣል። ሌላ ጊዜ ደግሞ እነሱን አግዝፎ ይመለከትና ስለነሱ ጥንካሬ ስለነሱ ጀብድ ሊነግረን ይሞክራል እና እንደዚህ አይነት ከንቱ የሆነ ሰው ነው። ግን ይሄንን እንደው ድምፁን አዳምጡት ለመታዘብ ያህል። ዶክተር ደብረጽዮን ብዘይ ምርካቡ ብዙሕ ሕጉስ ኣይኮነን። ሕጉስ ከም ዘይኮነ እውን ኣብኡ ብቀጥታዊ ተዘዋዋሪ ገሊፅዎ እዩ ዝነበረ ኣኼባ ምስኒ ዶክተር ኣዲስ ኣለም ባሌማ ምስኒ ኣማኑኤል ኣሰፋ ካልኦት እውን እዮም ተራኺቡ ቅሬታ ከም ተሰምዑ ተወሰነ ኢሞሽንስ ነይሮም ወይሎም ኣነ ክረኽቦ ደስ ክረኽቦ መፅአ ነይረ ዝብል ነይርዎ። ግን ድማ ክረኽቦ ከም ዘይኽእል ዶክተር ደብረጽዮን ኣቐዲሙ ነጊርዎ ኢና ሰሚዕና ኣለና። ክረኽቦ ከም ዘይኽእል ኣቐዲሙስ ይፈልጥ ነይሩ ተነጊርዎ እዩ ብስልኪ ንሱ ክረኽቦ ከም ዘይኽእል ነጊርዎ ኢና ሰሚዕና ኣለና። ኦኬ ፕራክቲካሊ ግን ደብረጽዮን በምክክሩ ላይ ወይም በአምባሳደሩ ካነጋገሯቸው ሰዎች ውስጥ ያልተካተቱት ቢያንስ የዛ ቡድን የበላይ መሪ ፕሬዝዳንት ስለሆኑ ፕሬዝዳንትነታቸውን አክሴፕት አድርጎ
በዛ ደረጃ ቦታ ሰጥቶ ላለመወያየት ነው የተደረገ ነው። ምናልባት አምባሳደሩ ወደ ትግራይ ሲሄዱ እዚህ አዲስ አበባ ውስጥ ያሉ በዚህ ለትግራይ ህዝብ የሚታገሉ ወይም በትግራይ ህዝብ የሚንቀሳቀሱ ስም የሚንቀሳቀሱ ፓርቲዎችም ይህም ማሳሰቢያ ሊሰጧቸው ይችላሉ። ምክንያቱም ከህገወጥ ቡድን ጋር እንደ ቡድን መወያየት ቡድኑን በህገወጥነትህ ቀጥል ማለት ስለሚሆን ማለት ነው። እና ይሄ ነው። አምባሳደሩ ግን ዛሬ ጎንደር ገብተዋል። በጎንደር አቀባበል ተደርጎላቸዋል እና የጎንደር ዩኒቨርሲቲ በጎንደር ቆይታቸው የጎንደር ዩኒቨርሲቲ ሆስፒታልን እና የአሜሪካን ኮርነር ማዕከልን የሚጎበኙ እንደሆነ በትምህርት በጤናና በሁለትዮሽ ትብብሮች ዙሪያ ከከተማውና ከዩኒቨርሲቲው ከፍተኛ አመራሮች ጋር ይመክራሉ ተብሎ እንደሚጠበቅ ነው ያለው መረጃ። እንግዲህ ወደዚህ ወደ ቲፒኤልኤፍ በክልሉ እየፈጠረ ወዳለው ችግር ስንመለስ እንግዲህ በጣም ችግር እየፈጠረ ለጦርነት እየተዘጋጀ ነው። ደግሞ ችግሮች በምክክር የሚፈቱበትን መንገድ አልቀበልም የሚለው ይሄ ቡድን እና ይህንን በተመለከተ በጀት ተዘግቶብኛል፣ ማንኛውንም ህዝቡን እንዳላገለግል ወይም ህዝቡ ላይ እንደዚህ ማዕቀብ ተጥሎ ህዝቡ በድህነት እየማቀቀ ነው፣ ስደተኞች የሚመገቡት የሉም፣ የትግራይን ህዝብ ዘግቶ ለማስራብ እየተሞከረ ነው እያለ በተደጋጋሚ ይከሳል። ነገር ግን ለጦርነት ይዘጋጃል፣ መሳሪያ ተተኳሽ ይገዛል፣ ለወታደሮች ቀለብ ያቀርባል፣ አዳዲስ ስልጠናዎችን ያካሂዳል፣ ወጣቶችን ወደ ማሰልጠኛ እያስገባ እነዚህ የጦር ማሰልጠኛዎች በትክክል በጀት ተመድቦላቸው ትክክለኛ ተግባራቸውን እያከናወኑ ነው። የጦርነት ዝግጅታቸውን ማለት ነው። እነዚህ የጦር ተሽከርካሪዎች፣ ሌሎች ደግሞ ለሰራዊት ማጓጓዣ ነጥቀው የያዟቸው አውቶቡሶች፣ አምቡላንሶች ሁሉ ነዳጅ እየተሞላላቸው ከቦታ ቦታ እየተንቀሳቀሱ ይገኛሉ። እንግዲህ እስከ ሱዳን ቦርደር ድረስ ወታደር ጭኖ ሊያስወጣ የሞከረበትን ሁኔታ ሁሉ አይተናል እና ብዙ ቦታ ላይ እንደዚህ አይነት እንቅስቃሴ እያደረጉ ግን ስለ በጀት ችግር ያወራሉ። እነዚህ ሰዎች ስለ ህዝቡ መራብ፣ ስለ ህዝቡ መጎሳቆል ይነግሩናል እና ለወታደራዊ አገልግሎት በጀት ከመደቡ እንዴት ህዝብን ለማስተዳደር በጀት አይኖራቸውም ብላ የምትሟገተው የቀድሞው ጠቅላይ ሚኒስትር ልጅ መለስ ዜናዊ ነች። ከእሷ ጋር ደግሞ የምትሟገተው ከህወሓት በላይ ህወሓት ልሁን ምትል ሰው ጸዳለ የምትባል ጉድ አለች። ከተጋሩ በላይ ተጋሩ፣ ከቲፒኤልኤፍ በላይ ቲፒኤልኤፍ የምትሆን ይሄን እንዲናይ ማድረግ አሁን እንዴት ይቻላል? በተጨባጭ መሬት ላይ እያየን ነው ቲፒኤልኤፍ ወታደር ሲያሰለጥን እና ለማንኛውም የሰምሃል መለስን እና የዚችን የጸዳለን ሙግት እንስማ። That is the main reason that was the recipe for its own destruction. We agree on how the predation came about. We agree on why military predation came about in Tigray, right? That's not an issue. We both also agree that there is military predation in Tigray, that the overlying economic activity is military predation. We agree that this has caused severe infractions on people's rights and liberties. We agree that this has been a cause for a breakdown in law and order. Has been a cause for a breakdown in law and order. Right? If we both agree on that, if we both agree that this has come about, we both agree that this is the case. Our diagnosis is the same. What you're telling me is live with it. And I'm refusing to. I am not saying live with it. I'm saying, then what are you saying? What are the windows for Tigray to maneuver this separately when you do not have a meaningful
control over what the center, I mean, I just gave you practical what is, examples, right, of types of market interventions that could have and still should be done. And I mean, listen, Badala, if you can war make, right? Making war requires a budget. Making war requires, in fact, a public health plan, right? You have to provide some kind of medical treatment or medical whatever for your soldiers. It requires legal systems, right? Especially if you're a conventional military, not a guerrilla force, right? So if they are conventional military, then they will need all of these things. If you can create all of these things to war make, why can't you create all of these things to govern the people who have been devastated by genocide and are now being brutalized? We agree, again, that they're being brutalized, right? That children are being ripped from their mother's hands and sold to God knows who, God knows what camp in Eritrea. This is the case. This is what's happening in Tigray. At the same time as we agree on this. There's no, you are not denying that, right? It's the entire body politic in Ethiopia has become that, so violent. Okay. Of course, do you understand Tigray at the moment? Yes. እና ይሄ ነው እንግዲህ የሚገርማቸው ነገር። እሷ ትሞግታታለች፣ ግን ደግሞ አሁን ሰምሃል የምትለው እውነት ነው። አሁን ሁልጊዜ አንዳንድ ሰዎችን እዚህ ዋቢ እያደረግን ድምፃቸውን የምናቀርበው ሰዎቹ ሙሉ በሙሉ በሁሉም ሀሳብ በሁሉም በሚያቀርቡት እኛ ከነሱ ጋር እንስማማለን ማለት አይደለም። መስማማትም አይጠበቅብንም። በመሰረቱ እኛ የተወሰነ የፖለቲካ አቋም ይዘን የምንሰራ ስላልሆን ማለት ነው። ግን ደግሞ በአንድ ወቅት የተናገሩት ነገር እውነታን ከገለጸ ያ እውነት ነው። በሌላ ወቅት ደግሞ ሌላ አይነት አቋም ይኖራቸዋል። ምናልባት ራሱ የቲፒኤልኤፍን አጀንዳ የሚደግፍ ነገር ያራምዳሉ። ውስብስብ አንዳንዶቹ ዝብርቅርቅ ያለ እና ኮንፊውዝድ የሆኑ መሆናቸውን የሚያሳይ ነገር አለ። ግን ይሄ እውነት ግን ቁልጭ ያለ እውነት ነው። ለዚህ ጦርነት በጀት እየዋለ በረሃብ የትግራይን ህዝብ መንገድ ዘግቶ በረሃብ ሊፈጅ በረሃብ ሊቀጣ ይላል። የኢትዮጵያ መንግስት የአውሮፕላን በረራ አላቋረጠም። አሁን የአውሮፕላን በረራውን ሁሉ የኢትዮጵያ ህዝብ ለሌላ ዓላማ ነው ያላቋረጠው ተብሎ የተሰራ ቪዲዮ አለ። በሌላ ፕሮግራም እንመለከተዋለን። ይሄን እያደረገ ከትግራይ ወጣቶች እንዲኮበለሉ ስለፈለገ ነው ብሎ የሰሩት ቪዲዮ አለ። በጣም የሚገርማቸው ነገር ግን ይሄንን ሁሉ እየተደረገ መንግስትም በጀት መድቧል በአሁኑ ሰዓት ለትግራይ እንደሌላው ክልል። ዞሮ ዞሮ ያቸኛዋ ዝም ብሎ በጨፈን ትከራከራለች። እንግዲህ በደንብ ከንግግራቸው ትረዳላችሁ። ቤዚካሊ ግን ተከራክራ ወደ ሌላ እንትን ልትመልሳት ስትሞክርም ተከራክራ የምትላት ዋነኛ ተጨባጭ ነገር ለምንድን ነው ለወታደራዊ እንቅስቃሴ በጀት ካለው ህወሓት ለምን ህዝብን ለሚጠቅም ተግባር በጀቱን አያውለውም እያለችን ነው። ትክክለኛ እውነት፣ ትክክለኛ ሀቅ ነው። ይሄንን ሳያደርግ እየቀረ ወታደሮቹን እየቀለበ ባይዘዌ ከዚህ በፊትም ነው ይሄንን ያደረገው። ለትግራይ ህዝብ ውሃ ለመቀሌ ህዝብ ውሃ አልገባም ተብሎ በተደጋጋሚ ለፌዴራል መንግስት ጥያቄ ያቀርቡ ነበረ። ለውጥ ከመጣ ወዲህ ያን ያህል 27 ዓመት ሳያስተዳደሩ መቀሌ ላይ ውሃ አስገብተዋል ሲባል የመቀሌ ህዝብ የንጹህ ውሃ ተጠቃሚ አልነበረም። ይህንንም ይነግረናል ራሱ የህወሓት ፕሮፓጋንዲስት ይነግረናል፣ እናደምጠዋለን። ይህንን አድርገው ግን ልክ ይሄ የለውጡ መንግስት ሲመጣ ከባድ የውሃ ጥያቄ እንዲነሳ አደረጉ በተለያየ ቦታ። ታስታውሱ እንደሆነ ጠቅላይ ሚኒስትሩ አክሱምም ሄደው ይሄ ጥያቄ ቀርቦላቸው ነበር። እንደዚህ አይነት ህዝብን እንደው ለአመፅ በሚያስነሳ ደረጃ ሞቅ አድርገው ያንን ጥያቄ አቀረቡ። ነገር ግን
እያንዳንዱ ባለስልጣን የሰራው ፎቅ በ27 ዓመት የስልጣን ቆይታቸው ውስጥ እያንዳንዱ የጦር ጀነራል ያከማቸው ሀብት የክልሉን ውሃ ንጹህ የመጠጥ ውሃ ተጠቃሚ ሊያደርግ ይችላል። ይሄን ሀብት ሲያካብቱ ወደ ውጭ ሀገር ሲልኩ ያውና ምግብ አሁን ዱባይ ላይ ቤት ገዝተው አሁን ይሄ ህወሓት ቀጥሎ የገንዘብ ዝውውር ገዳ ይጣልብኛል ብሎ እዛም እዚህም የሚሯሯጥበት በቢሊየን የሚቆጠር እና ምናልባት የሁሉም ሲደመር ወደ ትሪሊየን የሚጠጋ ሀብት ከኢትዮጵያ የዘረፉ ሰዎች ለትግራይ ህዝብ ውሃ፣ ለመቀሌ ህዝብ ንጹህ የመጠጥ ውሃ አላስገባም። ምን ያህል ግለኞች እንደሆኑ ምን ያህል ለጦርነት ብቻ እንደሚፈልጉት ነው የሚያሳየው ህዝቡን። ይሄው አሁንም ኦንላይን እንገረን ይሄንን አዳምጡት። ኦንላይን መቀለ ግማሽ ሚሊዮን ህዝብ እኮ ነው። አሁን ሰው አለው እንዴ? መቀለ እኮ ህወሓት እኮ ማዕከላዊ ኮሚቴ ይሄ ህወሓት ነው። መቀለ ስላቸው እነዚህ ህወሓቶች ብቻ አይደሉም፣ ጥቂቶች ናቸው ያሉት። እዚህ ኮልኮሌ ትንሽ ልጆች ካድሬ ነበሩ፣ ካድሬም ያልነበረው በዛ ሰዓት ነው። የህወሓት ማዕከላዊ ኮሚቴ የሚባል የት ነው? አብዛኛው ስብሰባ የሚያደርገው ነበር አዲስ አበባ ነበር የሚያደርገው። አዲስ አበባ ለምን? ውሃ የመቀለ ውሃ ጥሩ አይደለም፣ ሻወርም ጥሩ ስላልሆነ ነው። አንዳንድ የባሰራት ልጆች ወይም የቤተሰብ ምናምን ገንዘብ ያለው ወይ ጸጉራቸው ለመሰራት እኮ አዲስ አበባ ሄዱ ነበር ይባላል። ከመቀለ የመቀለ ጨው ስለሆነ ጨው ጸጉራቸው እንዳይበላሽ ጸጉራቸው ተሰርተው ይመጡ ነበር ነው የሚባል። ምን ሰማው እንደዛ። የኢትዮጵያ መንግስት የተባለ ትግራይ ወርቅ በወርቅ ሆና እንደዚህ ብላ 1 ሴንቲሜትር ወደ ታች ሄዳል ሲባል መቀለ የሚያክል ከተማ ውሃ አልነበረው። 27 ዓመት አልነበረው። አሁንም የለውም። አዲስ አበባ ሄደው ጸጉራቸውን ይታጠባሉ ይለናል። ያው የባለስልጣኖቹ ሚስቶች ማለት ነው። ሌላ ሀብታም የለም መቀሌ ውስጥ። አዲስ አበባ ሄደው ጸጉራቸውን ይታጠባሉ። አዎ ዱባይ ሄደው ቁርስ ይበሉ ነበር በመሰረቱ። እና ይህን አዳመጣችሁ? እንደዚህ ያደረገ ፓርቲ ነው ህወሓት የትግራይን ህዝብ ለመስዋዕት ብቻ የሚፈልገው። ለመስዋዕትነት በቃ የህዝብ ማዕበል አውጥቶ ተዋጋልኝ። አሁን 2 ልጁን በዛ በጦርነት የገደለበትን 2ቱን ደግሞ አምጣ የሚለው የንጹህ መጠጥ ውሃ እንኳን ያልሰራለትን ህዝብ ነው። ብዙ የኑሮ ጉስቁልና አለ። ባይዘው ወደ ገጠርም ወደ ምንም ስትሄዱ እዛ ለራሳቸው ብቻ ነው ያመቻቹት በዛ ጊዜ። አሁንም የሚዋጉት ለራሳቸው ሀብት ነው፣ ሌላ ምንም። በቃ ይሄ የሰራናቸው ፎቆች በባንክ ያጠራቀም ነው በየቦታው በተለያየ ሰው ስም የተቀመጠው ንብረታችን ማግኘት አለብን። ይሄ ይወረሳል፣ ይህን እንዳናንቀሳቀስ እንደረጋለን ከሚል ስጋት በቃ በከፍተኛ ደረጃ ዋናው ነገር ይሄ ነው። የቲፒኤልኤፍ ጀነራሎቹም የነዚህ የአዛዦቹ ማነው የፖለቲካ አመራሮቹ ከፍተኛ ጥያቄ ወይም ሁከት እየፈጠሩ ህዝቡን ወደ ጦርነት የሚማግዱበት ምክንያት ይሄ ነው። ይሄንን ደግሞ ተገነዘበ አሁን የትግራይ ህዝብ። እባካችሁ አዛውንቶቹ ተውን። ስለዚህ እኔም ፕሮግራሜን የማጠቃልለው በዚህ የትግራይ ወጣት ለ90 ዓመት አዛውንት የ20 ዓመት ወጣት አይሞትም፣ ለ80 ዓመት አይሞትም። እናንተ እንድትኖሩ እችን ትንሽ ዕድሜያችሁን እኛ ረጅሙን ህይወታችንን አናጨልምም እያለ ይው በጣም በተደራጀ ሁኔታ አንሞትም ለእናንተ ስንል ለማን እንደሚሞት ገብቶታል። አሁን
ይህን እያላችሁ ነው። በሌላ በኩል አሁን በመጪው ኬንድም ላይ አዲስ አበባ ውስጥ ይሄ ህወሓትን የሚቃወም ሰልፍ እንዲደረግ ጥሪ ተደርጓል። ባይዘወይ ጥሪ ሳይደረግለት ነው አሁን ያ እዛ የወጣው መቀሌ ውስጥ እንደዚህ ወጥቶ የሚጮኸው ጥሪ በቃ ሳይደረግለት ነው። ከቁጥጥራቸው ውጭ ሆኖ ማለት ነው። ጠበንጃ ላዩ ላይ የደገኑበት ህዝብ በቃ እንደዚህ ሆኖ ነውጥ ማለት ተቃውሞ እያሰማ ነው። ይኸውላችሁ ጦርነትን አልፈልግም የሚል ህዝብ ነው እዚህም እዛም ያለው። አማራ ክልል ያለውም ህዝብ ጦርነት አንፈልግም እያለ ነው። ትግራይ ክልል ያለውም ህዝብ ልማት ነው፣ ጦርነት አንፈልግም እያለ ነው። ኦሮሚያ ክልል እንደዚህ ነው። የትም ያለ የኢትዮጵያ ህዝብ ጦርነት አንፈልግም እያለ ነው። ምንድን ነው የሚነግረን? ይሄ በሌላ መንገድ እንፍታ ችግራችንን እያለን ነው። እናንተ ወደ ጦርነት የምትገፉን ሰዎች ሌላ መንገድ አምጡልን፣ የሰለጠነ መንገድ አምጡልን፣ የችግር መፍቻ። እናንተም አለን የምትሉትን ነገር በሰለጠነ መንገድ አካሂዱ እያለ ነው። ለዚህ የውይይት መድረክ ተዘጋጀ፣ የምክክር መድረክ ተዘጋጀ እና ህዝቡ ይሄንን እየፈለገ ሰላም፣ ዲሞክራሲ፣ ልማት እየፈለገ ጥይት የማይጮህባት ሀገር እንድትኖረው እየፈለገ የለም በጥይት ነው ለውጥ የምናመጣው፣ በተኩስ ነው። ኦኬ ከዛስ አንተ ነህ የምትሞተው፣ ለዚህ ደግሞ እኔ አልሞትም ሲል ጎትተው ያስሩታል፣ ሲል ተኩሰው ይገሉታል። ለብሔራዊ ጥሪ እምቢ ብለሃል ብለው አስገድደው ከእናቱ ላይ ነጥቀው ልጇን። ስለዚህ ይሄ ልጅ ከእናት ላይ የሚነጠቅበት ጊዜ ያክትም፣ በቃ ተውኝ ይብቃኝ እያለ ህዝቡ እና ይሄ ነው አገራዊ ምክክር ትርጉሙ ይሄ ነው። ስለዚህ ወደ አገራዊ ምክክር ይምጣ አጀንዳ እና እዛ ውጭ ሀገር ልጆቻቸውን እያስተማራችሁ ሌሎቹ ፕሮፓጋንዲስቶች እናንተም ውጭ ሀገር ሆናችሁ አትማከር ተዋጋ፣ ምክክር መፍትሄ አይሆንም፣ ምንም ገና ያልተጀመረው ግን እማከራለሁ እያላችሁ ነው ህዝቡ። ከዚህ በፊት አትምረጥ እመርጣለሁ መረጠ። አሁን ደግሞ አትመካከር እያላችሁት ነው። እማከራለሁ ይልሃል፣ ይመክራል፣ ይመክርና ለውጥ ያመጣል። አሁን የነዚህ ቅጥረኛ አለ። አሁን እንደ ኢህአፓ አይነት በታሪኩ ከጠበንጃ ከጥይት ከተኩስ ውጭ ችግርን የመፍታት ባህል የሌለው የሽማግሌው ህወሓት የልጅ ልጅ አሁን ወጥቶ አሁንም በጠበንጃ ነው ችግር መፈታት ያለበት ብሎ ከአፈንግጦ ምክክሩ ውጤት አያመጣም፣ ምክክሩ የመንግስትን ዕድሜ ነው የሚያራዝመው ይለናል። ገና ያልተመከረበትን እንግዲህ ከመላው ኢትዮጵያ አጀንዳ የተሰበሰበ በመሰረቱ ህዝብን አትናቁ። እናንተ ናችሁ የተናቃችሁ። የህዝብን ጥያቄ የማትቀበሉ፣ ህዝብን የማታከብሩ። ህዝብን የማያከብር ነው የተናቀ ወራዳ። ትንንሽ ናቸው እናንተ። ይሄ ሁሉ ህዝብ ተሰብስቦ ስንት ክፍለ ሀገር ከ200,000 በላይ ህዝብ መክሮበት እንግዲህ ይሄ ስንት ማህበረሰብን ይወክላል? አሁን 4,000 ሰው እዚህ አዳራሽ ተቀምጦ እየመከረ ያለበትን ሁኔታ እናንተ ልታጠቁሩ፣ ልታሳነሱ፣ ልታኮስሱ ትሞክራላችሁ። ያነሳችሁ ትንንሾች ስለሆናችሁ ነው። ምክክሩ እነዚህን የህዝብ ጥያቄዎች፣ እነዚህ የህዝብ ብሶቶች፣ እነዚህን የህዝብ ችግሮች በማስወገድ ለትውልድ ተስፋ ይገነባል። ሰላማዊት ሀገር እንድንረከብ ያደርገናል እና ይሳካልን። ሁላችንም ለስኬቱ የየበኩላችንን ጥረት እናደርግ እያልኩ የዛሬ ፕሮግራሜን አበቃለሁ። በሌላ ፕሮግራም እስከምንገናኝ ሰላሙን ሁሉን። ያው አብሪን ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ቻው። ይህ አብሪ ሚዲያ ነው።
አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ።